ሰላም ጤና ይስጥልን ከሀገር ውስጥና ከባህር ማዶ ዜናዎቻችንን ወደ እናንተ የምናደርስበት ሰዓት ላይ ነው የምንገኘው። ዜናውን እየመራው ወይንሸት ዘውዴ አብሬያችሁ ቆይታ አድርጋለሁ። አብረን እንቆይ። በጎዴ እየተገነባ የሚገኘው የማዳበሪያ ፋብሪካ በአጭር ጊዜ ውስጥ ተጠናቆ የኢትዮጵያን አንድ ቁልፍ ችግር እንፈታለን በሚል እምነት እየተሰራ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ትናንት ከአሊኮ ዳንጎቴ ጋር በመሆን የጎዴ የማዳበሪያ ፋብሪካ የግንባታ ስራ የተደረሰበትን ደረጃ ገምግመዋል። ማሌ ደመላሽ ተከታዩን ዘገባ ወደኛ ታደርሳለች። ከጉብኝታቸው በኋላ ጠቅላይ ሚኒስትሩ በሰጡት ማብራሪያ በዚህ ቦታ መገኘታችን ይህ ፕሮጀክት በቅርበት የምንከታተለው የምናየው የምንመራው ችግሮች ካሉ እያቀረፍን ከተቻለ አፍጥነን ካልሆነም ባልነው ጊዜ ለመጨረስ ያለንን ቁርጠኝነት ያሳያል ብለዋል። በመላው የፕሮጀክቱ ስፍራ የሚታየው የስራ ሂደትና ፍጥነት አበረታች መሆኑንም ተናግረዋል። ከጥቂት ወራት በፊት ከዳንጎቴ ጋር የነበረን ስምምነት በጎዴ 3 ሚሊዮን ቶን ማዳበሪያ ማምረት የሚችል ፋብሪካ መገንባት ነበር ያሉት ጠቅላይ ሚኒስትሩ በወቅቱ ፋብሪካው በ40 ወራት ይጠናቀቃል የሚል እቅድ ተይዞ ነበር ብለዋል። አሁን እየተሰራ ያለው ግን በተቻለ መጠን ከ40 ወራት ባነሰ ጊዜ ለማጠናቀቅ ነው። በዚህም መሰረት ለኛም ገበያ ከኛም የሚተርፍ ካለም ለውጭ ገበያ ለመጠቀም እየተሰራ ነው ሲሉ አስረድተዋል። ለ5000 ሰው የሚሆን መንደር የሚሰራ ሲሆን በአካባቢው ያለውን ውሃ ወደ ግንባታ ስፍራው አካባቢ የማምጣት ከፍተኛ ቦታዎችን ዝቅ የማድረግና ዝቅተኛ ቦታዎችን ከፍ አድርጎ የማስተካከል ስራ እየተከናወነ እንደሚገኝም አመላክተዋል። የማዳበሪያ ፋብሪካውን በአጭር ጊዜ ውስጥ በማጠናቀቅ የኢትዮጵያን አንዱን ቁልፍ ችግር እንፈታለን የሚል እምነት አለንም ብለዋል። ጎዴ አካባቢ የሚደረጉት ኢንቨስትመንቶች ተደማምረው በኢትዮጵያ አየር መንገድ ደረጃ ከፍተኛ ገቢ ለኢትዮጵያ የሚያስገቡ ናቸው ሲሉ አስረድተዋል። አሊኮ ዳንጎቴ ብቻ ከ3 ቢሊዮን ዶላር በላይ ኢንቨስት ያደርጋሉም ብለዋል። ትልቅ የሀገርን የኢኮኖሚ አቅም የሚቀይር ኢንቨስትመንት በአካባቢው መኖሩንም አመላክተዋል። መረጃዎችን መቆጣጠርና ሀብትን ማስተዳደር የሚያስችል የዲጂታል ስርዓት መፈጠሩን የአዳማ ከተማ ከንቲባ አቶ ኃይሉ ጀልዴ ተናገሩ። የትራንስፎርሜሽን ስራ አካል የሆነው የዲጂታል አድራሻ ትግበራ ፕሮጀክት ምርቃትና በካርታ ርክክብ ፕሮግራም ወቅት ከንቲባው እንደተናገሩት የአዳማ ከተማ መስተዳድር ስማርት አዳማ ተብሎ በተሰየመው ዲጂታል ትራንስፎርሜሽን እቅድ መሰረት የመንግስት አገልግሎቶችን ወደ ኤሌክትሮኒክስ ስርዓት የማሸጋገር ፕሮጀክትን ተግባራዊ እያደረገ ነው። በመርሃ ግብሩ ላይ ተገኝቶ ተከታዩን ዘገባ ያጠናቀረው አማሩ ገብሩ ነው። የአዳማ ከተማ መስተዳደር ስማርት አዳማ በሚል በተሰየመው የዲጂታል ትራንስፎርሜሽን እቅድ መሰረት የመንግስት አገልግሎቶችን ወደ ኤሌክትሮኒክ ስርዓት የማሸጋገር ፕሮጀክቱን ተግባራዊ እያደረገ ይገኛል። የአዳማ ከተማ ከንቲባ አቶ ኃይሉ ጀልዴ እንደገለጹት የዲጂታል አድራሻ አሰጣጥ፣ የመሬት ባለቤትነት መዝገብ ዲጂታላይዜሽን፣ የከተማ አገልግሎቶችን ኦንላይን ማድረግ እንዲሁም የባለ3 ዳይሜንሽን 3D ካርታ ስራ አገልግሎት በይፋ ተጀምሯል ብለዋል። በዚህ ፕሮጀክት አማካኝነት የከተማዋ መሰረተ ልማት፣ የመሬት አያያዝ፣ የትራንስፖርት ስርዓት፣ የቆሻሻ አወጋገድ፣ የውሃና የኤሌክትሪክ አገልግሎት ስርጭትን ጨምሮ ሁሉም የከተማ አስተዳደር ዘርፎች በዘመናዊ ቴክኖሎጂ እንደሚደገፉም ተናግረዋል። ባለ3 ዳይሜንሽን 3D ካርታው የከተማዋን ህንጻዎች፣ መንገዶች፣ ድልድዮች፣ የውሃ አካላትና የመሬት አቀማመጥ በዲጂታል ቅርጽ በ3 አቅጣጫም ያሳያል። የአዳማ ከተማ መሬት አስተዳደር ምክትል ዋና ኃላፊ አቶ ካሳማሞ በበኩላቸው የዲጂታል አድራሻ ተግበራው ደግሞ በከተማዋ ውስጥ ለእያንዳንዱ ቤት፣ ሱቅና ተቋም ልዩ የሆነ ዲጂታል ኮድ እንዲኖረው የሚያስችልና ከፋይዳ ጋር የተቆራኘ መሆኑን ለቻናል 1 ቴሌቪዥን ገልጸዋል። ብልሹ አሰራሮች ከአገልግሎት ጋር ብልሹ አሰራሮች ከዚህ በፊት ስለነበሩ እነሱን ለመቆጣጠር ከናሽናል አይዲ ጋር ከፋይዳ ጋር በማያያዝ ሙሉ የባለይዞታው ሰነድ እንዲታወቅም ተዘርግቷል ማለት ነው። በተጨማሪ ማንኛውም ግለሰብ የመሬት አገልግሎትን ሳይመጣ ከዚህ በፊት ከ3 ዓመት ፊት እዚሁ መጥቶ አፕላይ እንዲያደርግ አብዛኛው የስማርትፎን የመጠቀም አቅሙ ስለሌለ በከተማም በክፍለ ከተማ ደረጃም ሰው መድበንበት ሰው ተመድቦለት አታች እንዲያደርግለት ነው ስናደርግ የነበረው። አሁን ደግሞ የፈለገውን ኢንፎርሜሽን በቻትቦት የፈለገውን ኢንፎርሜሽን ጠይቆ መታገዝ ያለበትን ኢንፎርሜሽን እንዲያገኝ እና የፈለገውን የመሬት አገልግሎት በስማርትፎን እንዲያገኝ በዛ ደረጃ ደርሰናል ማለት ነው። ስለዚህ የመሬት የዲጂታል ትራንስፎርሜሽን ስንል ከፋይል ስካኒንግ አንስተን የመሬትና መሬት ነክ ሰነዶችን ዲጂታላይዝ ከማድረግና አገልግሎትን ሙሉ ለሙሉ ዲጂታል
ኦንላይን ሰርቪስ ከማድረግ ጋር የተያያዘ ነው ማለት ነው። ይህም የአድራሻ አሰጣጥ ችግርን በመቅረፍ የፖስታ አገልግሎት፣ የኢኮሜርስ ንግድ፣ የድንገተኛ ጊዜ አገልግሎት እንዲሁም የባንክና የኢንሹራንስ አገልግሎቶች ውጤታማነትን እንደሚጨምርም ተጠቁሟል። የፕሮጀክቱ ምርቃትና የ3D ካርታ ርክክብ ፕሮግራም በአዳማ ከተማ መስተዳደር አዳራሽ የተከናወነ ሲሆን በመርሃ ግብሩ ላይ የአዳማ ከተማ ከንቲባ አቶ ኃይሉ ጀልዴ፣ የተለያዩ የመንግስት ከፍተኛ የስራ ኃላፊዎችና ጥሪ የተደረገላቸው እንግዶች ተገኝተዋል። ካቮድ ኮሜርሻል ሪል ስቴት የኪራይ ዋጋ ንረትን ለመቅረፍና ደረጃቸውን የጠበቁ የንግድ ማዕከላትን ለነጋዴው ማህበረሰብ በተመጣጣኝ ዋጋ ለማቅረብ ያዘጋጀውን ልዩ የሽያጭና የማስተዋወቂያ ኤክስፖ በጊዮን ሆቴል ግንቦት 8 ቀን 2018 ዓ.ም በይፋ አስጀምሯል። ኤክስፖም እስከ ግንቦት 14 ቀን 2018 ዓ.ም ለ6 ቀናት የሚቆይ ይሆናል። ሪፖርተራችን አናውል ተስፋ ዝርዝር አለው። ካቮድ ኮሜርሻል ሪል ስቴት እፎይታ ኤክስፖ ላይ በአዲስ አበባ ከተማ ከፍተኛ የንግድ እንቅስቃሴ በሚታይባቸው መገናኛ፣ ካዛንቺስ እና ሽሮ ሜዳ አካባቢዎች ላይ እየገነባቸው ያሉ 3 ግዙፍ ፕሮጀክቶቹን ያስተዋወቀ ሲሆን ግንባታቸውም በተጨባጭ እየተከናወነ የሚገኘው እነዚህ ማዕከላት በሚቀጥለው 1 ዓመት ጊዜ ውስጥ ተጠናቀው ለደንበኞች እንደሚረከቡ የካቮድ ኮሜርሻል ሪል ስቴት ዋና ስራ አስፈጻሚ አቶ የምወድ ታደለ ገልጸዋል። እነዚህ በአዲስ አበባ ከተማ ውስጥ የሚገነቡት ግዙፍ የንግድ ማዕከላት የንግዱን ማህበረሰባችንን ትልቅ ወጪና ተግዳሮት የሆነውን የንግድ ስራ ቦታ ሽያጭና የኪራይ ዋጋ መናርን ለመቅረፍ እንደዚሁም ከተማችን በአሁኑ ወቅት የዓለም አቀፉ ማህበረሰብ የመሰከረለትን ፈጣን እድገትና የገጽታ ለውጥ ላይ እንደመሆኗ ከዚሁ ፈጣን ለውጥ ጋር ተመጋጋቢ በሆነ የስነ ህንፃ ልህቀት የተነደፉ ግዙፍ የንግድ ማዕከላት ናቸው። እነዚህ በግንባታ ላይ ያሉ ዘመናዊ ማዕከላት በርካታ ዘርፈ ብዙ አገልግሎቶችን በአንድ ጣሪያ ስር የሚያቀርቡ ሲሆን በሽሮ ሜዳ የሚገነባው 5 የከርሰ ምድር ወለሎች ያሉት ጥበብ ሞል የኢትዮጵያ የባህል የእደ ጥበብ ውጤቶች በስፋት የሚያስተዋውቅበት ህንፃ ሆኖ ተቀርጿል ተብሏል። በመገናኛ አካባቢም የሚገነባው ካርሞል በሚል ስያሜ የሚጠራው ማዕከል ደግሞ በቴክኖሎጂ የተደገፈ ሰፊ የከርሰ ምድር የመኪና ማቆሚያዎች፣ የቤተሰብ መዝናኛ መናፈሻዎች እንዲሁም ዘመናዊ የአውቶቡስና የታክሲ ተርሚናሎችን ያካተተ በመሆኑ በከተማው የሚታየውን የቦታ እጥረት የሚያቃልል ስለመሆኑ አቶ የምወድ ታደለ አክለዋል። ለነጋዴዎች ምቹ የሚያደርገው አሁን በዚህ ሰዓት ለ1 ሳምንት የሚቆይ የ40% ቅናሽ እስከ 40% የሚደርስ ቅናሽ መደረጉና ለክፍያ ደግሞ ምቹ በሆነ ሁኔታ በኢንስቶልመንት በቀላል ያከፋፈል ሁኔታ መክፈል የሚችሉበት እድል መፈጠሩ ለተጠቃሚዎች ወይም ለነጋዴዎች መልካም አጋጣሚ ተደርጎ ሊወሰድ ይችላል ማለት ነው። ስለዚህ የንግዱ ማህበረሰብ መጥቶ ወደዚህ ስፍራ በሚመቸው ሳይዝ ወይም ደግሞ ስፋት እየመረጠ ከ10% ቀላል ክፍያ ጀምሮ በመክፈል እነዚህን የንግድ ስፍራዎች መያዝ እንደሚችል ለመግለጽ እንወዳለን። እፎይታ ኤክስፖ መዘጋጀቱ ለነጋዴዎች የሚፈልጉትን ሱቅ በሚፈልጉት ሞል ላይ መግዛት እንዲችሉ ያለመ መድረክ የሚፈጥር ስለመሆኑ የተገለጸ ሲሆን ቆይታውም እስከ ግንቦት 14 ቀን 2018 ዓ.ም ድረስ መሆኑ ተመላክቷል። የሳውዲ አረቢያ መንግስት በአንድ ሳምንት ውስጥ ህገወጥ ናቸው ያላቸውን ከ11,000 በላይ ነዋሪዎች ከሀገር አባረረም። 60 በመቶ ኢትዮጵያውያን ናቸው ተብሏል። ለዝርዝሩ ሄሮዳይ ንጉሴ። የሳውዲ የደህንነት ባለስልጣናት በሰጡት ትዕዛዝ መሰረት ህገወጥ ናቸው የተባሉ ነዋሪዎችን የማሰስ ስራ ለ1 ሳምንት ያክል ተከናውኖ በርካቶች በቁጥጥር ስር መዋላቸው ታውቋል። በዚህም ከታሰሩት መካከል 4865 የመኖሪያ ፍቃድ የሌላቸው፣ 3319 ድንበር ጥሰው የገቡና 1392 የሀገሪቱን የስራ ህግ ስርዓት የጣሱ ናቸው ተብሏል። እንደ ሀገር ውስጥ ጉዳይ ሚኒስቴሩ መረጃ 11272 ህገወጥ ነዋሪዎች ከሀገር እንዲባረሩ ሲደረግ 2311 ያህሉ ደግሞ የጉዞ ሰነድ እንዲያገኙ ለማስቻል ወደ ሀገራቸው ዲፕሎማሲያዊ ወኪሎች ተልከዋል። 11226ቱ ደግሞ የመመለሻ ጉዞ ትኬቶቻቸውን እንዲያጠናቅቁ ተመርተዋል። የድንበር ቁጥጥር ህግን ጥሰው በህገ ወጥ መንገድ ለመግባት ሲሞክሩ ከተያዙት ዜጎች መካከል 38 በመቶ የየመን ዜጎች፣ 60 በመቶ የኢትዮጵያ ዜጎችና 2 በመቶ ከተለያዩ ሀገራት የመጡ መሆናቸው መረጋገጡን የሳውዲ ጋዜጣ ዘግቧል። እነዚህን በህገ ወጥ መልኩ ወደ ሀገሪቱ ገብተዋል የተባሉ ግለሰቦችን በማጓጓዝ መጠለያና የስራ
ስምሪት በመስጠት የረዱ 12 ሰዎችን በቁጥጥር ስር ውለዋል። የሳውዲ የውስጥ ጉዳይ ሚኒስቴር ማንኛውም ሰው ህገወጥ ግብዣን አመሻሽቶ ወደ ሀገሪቱ በማስገባት በህገወጥ መንገድ በድንበር እንዲጣስና እንዲገቡ በማድረግ መጠለያ ወይም ማንኛውንም ድጋፍ በመስጠት የተገኘ የሳውዲ ዜጋ እስከ 15 ዓመት እስርና እስከ 1 ሚሊዮን የሳውዲ ሪያል የሚደርስ ቅጣት ሊጣልበት እንደሚችል አስጠንቅቋል። እንዲሁም ለመጓጓዣነት የዋሉ ተሽከርካሪዎችና ለመጠለያነት የዋሉ ቤቶች እንደሚወረሱ ገልጿል። በተቀጠረች በሶስተኛው ሳምንት ከ200 ሺህ ብር በላይ የሚገመት ንብረት የሰረቀች የቤት ሰራተኛ የ5 ዓመት ጽኑ እስራት ተፈረደባት። ሰራተኛዋ ከአልባሳት እስከ ወርቅ ጌጣጌጥ የደረሰ ዘረፋ መፈጸሟ ተነግሯል። ለዝርዝሩ ጸጋኔ ተሰማ። ተከሳሽ የስርቆት ወንጀሉን የፈጸመችው በኮልፌ ቀራኒዮ ክፍለ ከተማ ወረዳ 11 ልዩ ቦታው ካራ ቆሬ መብራት ኃይል ጀርባ ከሚገኝ አንድ መኖሪያ ቤት ውስጥ ነው። ግለሰቧ በቤት ሰራተኝነት ተቀጥራ ስትሰራ ከነበረችበት መኖሪያ ቤት ውስጥ ለ3 ሳምንታት ስትሰራ መቆየቷን የገለጸው ፖሊስ አሰሪዎቿ ወደ ስራ በሄዱበት አጋጣሚ ግምታቸው 267340 ብር የሚያወጡ የተለያዩ የአዋቂና የህፃናት አልባሳትን፣ ታብሌት፣ ስልክ፣ የጆሮና የጣት የወርቅ ጌጣጌጥ፣ የብር ሀብል፣ የእጅ ሰዓትና 3500 ብር ሰርቃ ተሰውራለች። ተከሳሿ በወቅቱ ስትቀጠር በቂ ተያያዥ ባታቀርብም ፖሊስ ባደረገው ክትትል ግለሰቧ ከነበረችበት ከማዕከላዊ ኢትዮጵያ ጠምባሮ ልዩ ወረዳ ከእነ ንብረቱ እንደተያዘች በኮልፌ ቀራኒዮ ክፍለ ከተማ የካራ አካባቢ ፖሊስ ጣቢያ አስታውቋል። ፖሊስ በግለሰቧ ላይ አስፈላጊውን ምርመራ በማጣራት አቃቤ ሕግ ክስ መስርቶባት ጉዳዩን የተመለከተው የፌዴራል የመጀመሪያ ደረጃ ፍርድ ቤት ኮልፌ ቀራኒዮ ምድብ የወንጀል ችሎት ተከሳሿ ጥፋተኝነቷን በማረጋገጡ በ5 ዓመት ጽኑ እስራት እንድትቀጣ ወስኗል። ህብረተሰቡ የቤት ሰራተኛ ሲቀጥር በቂ ተያያዥና ማንነትን የሚገልጽ መታወቂያ ያላቸው መሆኑን ማረጋገጥ እንዳለባቸውና ወንጀል ተፈጽሞ ሲገኝም በወቅቱ ለፖሊስ ማሳወቅ እንደሚገባም መልእክቱን አስተላልፈዋል። የዓለም ጤና ድርጅት በኮንጎና በኡጋንዳ የተቀሰቀሰውን የኢቦላ ወረርሽኝ ዓለም አቀፍ የህብረተሰብ ጤና አስቸኳይ ስጋት ሲላወጀ በዲሞክራቲክ ኮንጎ በበሽታው የተያዙና የሞቱ ሰዎች ቁጥርም እየጨመረ ነው። ኤፍራታ ጥላውን ተከታዩን ዘገባ አጠናቅራለች። በኮንጎ ዲሞክራሲያዊ ሪፐብሊክና በኡጋንዳ በቡንዲ ቡግዮ ቫይረስ ምክንያት የተከሰተው የኢቦላ በሽታ ዓለም አቀፍ ስጋት የሆነ የህብረተሰብ ጤና አስቸኳይ አዋጅ የሚደነገግበት ቢሆንም የወረርሽኝ መስፈርቶችን ግን አያሟላም ሲል የዓለም ጤና ድርጅት አስታውቋል። የአስቸኳይ አዋጅ የተቀናጀ ዓለም አቀፍ ምላሽን የሚሻ ሲሆን ሀገራት በዓለም አቀፍ የጤና ደንቦች መሰረት እርምጃ የመውሰድ ህጋዊ ግዴታ አለባቸው። የአፍሪካ የበሽታ መቆጣጠሪያና መከላከያ ማዕከል መረጃ እንደሚያሳየው ይህ ዘገባ እስከወጣበት ጊዜ ድረስ በኮንጎ ከ40 በላይ በላቦራቶሪ የተረጋገጡ ታማሚዎችና 87 ሞት የተመዘገቡ ሲሆን ከዚህም በተጨማሪ 246 ተጠርጣሪዎችና ከወረርሽኙ ጋር ሊያያዙ የሚችሉ 65 የሞት አደጋዎች በምርመራ ላይ ይገኛሉ። ይህ በእንዲህ እንዳለ ኡጋንዳ በወረርሽኙ ምክንያት ከፍተኛ ጥንቃቄ እንዲደረግ አርብ ዕለት አውጃለች። የሀገሪቱ ጤና ሚኒስቴር የመጀመሪያውን የክትባት ሙከራ ተከትሎ ቀደም ሲል ተከስቶ የነበረው የኢቦላ ወረርሽኝ ማክተሙን በሚያዝያ ወር ማጠናቀቂያ ላይ ማስታወቁን ይታወሳል። የዓለም ጤና ድርጅት ከበሽታው ቀጠና ውጭ ያሉ ሀገራት ድንበሮቻቸውን እንዳይዘጉ ወይም የጉዞና የንግድ ማዕቀብ እንዳይጥሉ መክሯል። ይህ አይነቱ እርምጃ ከፍርሃት የሚመነጭና የበሽታውን መከላከል ስራ የሚያስተጓጉል መሆኑን የገለጸው ድርጅቱ ከኮንጎ ጋር የሚዋሰኑ ጎረቤት ሀገራት ግን በህዝብ ዝውውር ምክንያት ሊፈጠር የሚችለውን ስርጭት ለመግታት በድንበር አካባቢ የቅኝትና የሪፖርት አቀራረብ ስራዎችን በአስቸኳይ እንዲያጠናክሩ አሳስቧል። በተጨማሪም የዓለም ጤና ድርጅት ይህንን አዲስ የኢቦላ ዝርያ ለመከላከል የሚያስችሉ አዳዲስ የሕክምና ሙከራዎችንና ምርምሮችን በአስቸኳይ ለማስጀመር ከተለያዩ ዓለም አቀፍ የሳይንስ ተቋማት ጋር ንግግር መጀመሩን አስታውቋል። ቡንዲ ቡግዮ ለተባለ የበሽታው አምጪ ቫይረስ የተዘጋጀ የተረጋገጠ ክትባት በአሁኑ ወቅት ባለመኖሩ ምክንያት ድርጅቱ ለበሽታው ተጋላጭ በሆኑት የኮንጎና የኡጋንዳ ድንበር አካባቢዎች ለሚገኙ የጤና ባለሙያዎችና ማህበረሰቦች አስቀድሞ ግንዛቤ የመፍጠር ስራ በስፋት እየሰራ መሆኑን ገልጿል። ወረርሽኙን ሙሉ በሙሉ ለመቆጣጠር የገንዘብና የቁሳቁስ ድጋፍ ወሳኝ በመሆኑ ሀብታም ሀገራትና ለጋሽ ድርጅቶች ለዚህ አስቸኳይ ጊዜ ጥሪ ፈጣን ምላሽ እንዲሰጡ የድርጅቱ ዋና ዳይሬክተር ዶክተር ቴድሮስ አድሃኖም አጥብቀው ጠይቀዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የሰላም ስምምነት ካላደረገች ሙሉ በሙሉ ትጠፋለች ሲሉ አስጠነቀቁም። ፕሬዝዳንት ዶናልድ ትራምፕ ኢራን በአስቸኳይ ወደ ሰላም ስምምነት እንድትመጣ ካልሆነ ግን ፍጹም ጥፋት እንደሚጠብቃት ማስጠንቀቂያ ሰጥተዋል። ጸጋኔ ተሰማ
በአሜሪካና በኢራን እንዲሁም በአጋሮቿ መካከል የተቀሰቀሰው ጦርነት የሰላም ንግግሩን ከማስተጓጎሉም በላይ የነዳጅ ዋጋ እንዲንርና ቀጠናዊ ውጥረት እንዲባባስ ማድረጉን ቀጥሏል። ፕሬዚዳንት ዶናልድ ትራምፕ ትላንት እሁድ ለኢራን አዲስ ማስጠንቀቂያ የሰጡ ሲሆን ሀገሪቱ በፍጥነት ወደ ሰላም ስምምነት የማትመጣ ከሆነ ከናካቴው የሚተርፍላት ነገር አይኖርም ብለዋል። ባለፈው የካቲት 28 የአሜሪካና የእስራኤል ጦር በኢራን ላይ መጠነ ሰፊ ጥቃት መክፈታቸውን ተከትሎ ዋሽንግተን ከቴሄራን ጋር ወደ ከረረ ግጭት ውስጥ ገብታለች። መካከለኛውን ምስራቅ ያናጋውንና የዓለም አቀፍ የነዳጅ ዋጋን ያናረውን ይህንን ጦርነት ለማቆም የሚደረገው ጥረት ግን እስካሁን እልባት አላገኘም። ትራምፕ ትሩዝ ሶሻል በተሰኘው ማህበራዊ ሚዲያ ገጻቸው ላይ ባሰፈሩት መልእክት ለኢራን የተሰጣት ጊዜ እያለቀ ነው፣ በፍጥነት መጓዝን መጀመር አለባቸው፣ ካልሆነ ግን ምንም የሚተርፍላቸው ነገር አይኖርም፣ ጊዜው አሁን ነው ሲሉ አስጠንቅቀዋል። ይህ ጦርነት ሰላማዊ በሆነ ወቅት 20 በመቶ የሚሆነው የዓለም የነዳጅ ምርት የሚያልፍበትን ወሳኙን የሆርሙዝ ሐይቅ የባህር መስመር እንዲዘጋ ያደረገ ሲሆን ጎረቤት ሀገራት እስራኤልና ሊባኖስንም ወደ ከፋ ግጭት ውስጥ ከቷቸዋል። የሄዝቦላ ዋነኛ ደጋፊ የሆነችው ኢራን ከትራምፕ ጋር ሰፊ የሰላም ስምምነት ላይ ከመደረሱ በፊት በሊባኖስ ዘላቂ የተኩስ አቁም እንዲታወጅ እየጠየቀች ነው። ትራምፕ በበኩላቸው ቴሄራን እሳቸው ያቀረቡትን የውል ስምምነት ውድቅ ማድረጓ እንዳሰለቻቸው እየተነገረ ይገኛል። አንድ የእስራኤል ወታደራዊ ባለስልጣን እንደተናገሩት እስራኤልና ሊባኖስ የተኩስ አቁም ስምምነቱን ለማራዘም ቢስማሙም ሄዝቦላ ቅዳሜና እሁድ ባደረገው ጥቃት ወደ 200 የሚጠጉ ተተኳሾችን ወደ እስራኤልና ወደ ጦር ሰራዊቷ ተኩሷል። የሊባኖስ ጤና ሚኒስቴር በበኩሉ እስራኤል ትላንት በሀገሪቱ ደቡባዊ ክፍል በፈጸመችው አዲስ ጥቃት የሁለት ህጻናትን ህይወት ጨምሮ 5 ሰዎች መገደላቸውን አስታውቋል። ሊባኖስ እንዳወጣችው መረጃ ከሆነ ጦርነቱ ከተቀሰቀሰ ወዲህ በእስራኤል ጥቃቶች ከ2900 በላይ ሰዎች የተገደሉ ሲሆን ከነዚህ ውስጥ 400 የሚሆኑት በሚያዝያ 17 የተኩስ አቁም ስምምነት ከተደረገ በኋላ የተገደሉ ናቸው። ምንም አይነት ተጨባጭ ስምምነት አልቀረበም። አሜሪካና ኢራን በሚያዝያ 8 ቀን የተኩስ አቁም ለማድረግ ቢስማሙም የሰላም ድርድሩ በመቀዛቀዙ አልፎ አልፎ የሚሰነዘሩ ጥቃቶች ግን ቀጥለዋል። የኢራን መገናኛ ብዙሃን እንደዘገቡት ዩናይትድ ስቴትስ ጦርነቱን ለማቆም የቀረበውን የድርድር አጀንዳ በተመለከተ በሰጠችው የቅርብ ጊዜ ምላሽ ላይ ምንም አይነት ተጨባጭ ማሻሻያ አላደረገችም። ፋርስ የዜና ወኪል እንደገለጸው ዋሽንግተን 5 ነጥቦችን የያዘ ዝርዝር ያቀረበች ሲሆን ይህም ኢራን አንድ የኒውክሌር ጣቢያ ብቻ ክፍት እንድታደርግና በከፍተኛ ደረጃ የበለጸገውን ዩራኒየም ክምችቷን ለአሜሪካ አሳልፋ እንድትሰጥ የሚጠይቅ ነው። በተጨማሪም አሜሪካ በውጭ ሀገራት የታገደውን የኢራንን ሀብት 25 በመቶን እንኳን ለመልቀቅ ወይም በጦርነቱ ወቅት ለደረሰ ጉዳት ምንም አይነት ካሳ ለመክፈል ፈቃደኛ አልሆነችም ብሏል። መህር የተሰኘው ሌላው የዜና ወኪል በበኩሉ ዩናይትድ ስቴትስ ምንም አይነት ተጨባጭ ስምምነት ሳታቀርብ በጦርነቱ ወቅት ያላገኘችውን ጥቅም በድርድር ለማግኘት ትፈልጋለች። ይህም ድርድሩን ወደ እልባት አልባ አቅጣጫ እየመራ ነው ሲል ዘግቧል። እሁድ ዕለትም በሌሎች የቀጠናው አካባቢዎች አለመረጋጋት የታየ ሲሆን በአቡዳቢ የኒውክሌር ኃይል ማመንጫ ጣቢያ አቅራቢያ በተሰነዘረ የሰው አልባ አውሮፕላን ጥቃት የእሳት አደጋ መከሰቱን ባለስልጣናት ገልጸዋል። ሆኖም ምንም አይነት የሰው ጉዳትም ሆነ የጨረር ስርጭት ለውጥ አለመኖሩን አስታውቋል ሲል የአዣንስ ፍራንስ ፕሬስ ዘገባ አመላክቷል። በሲንጋፖር የወሊድ ምጣኔ እያሽቆለቆለ ባለበት በአሁኑ ወቅት 40 በመቶ ያህል ወጣቶች ጋብቻ ለመፈጸም ፍላጎት የላቸውም ተባለም። የኑሮ ውድነትና ራስን ዝግጁ ለማድረግ የወጣቶቹ ምክንያት ሆኗል። ለዝርዝሩ ሄሮዳይ ንጉሴ። በሲንጋፖር በ2024 በተሰበሰበ መረጃ የወሊድ መጠን በ0.97 ዝቅ ብሎ ተመዝግቦ የነበረ ሲሆን በ2025 ይኸው ቁጥር ወደ 0.87 ሆኖ በመመዝገብ ይበልጥ ዝቅ ብሎ ተገኝቷል። ታዲያ ይህ የወሊድ መጠን እንዲህ ዝቅ ብሎ በተመዘገበበት ሁኔታ ወጣቶች ቤተሰብ ለመመስረትና ልጅ ለመውለድ ያላቸው ፍላጎት በእጅጉ ዝቅ ያለ ሆኖ ተገኝቷል። ሃርትዌር ኔትወርክ የተባለ ወጣቶች ላይ የሚሰራ ግብረሰናይ ተቋም ከ14 እስከ 35 ዓመት ዕድሜ ያላቸው ከ1000 በላይ ተሳታፊዎችን አካቶ ባካሄደው የወጣቶች የቤተሰብ መመስረት ፍላጎት ላይ ያተኮረ ጥናት የበዙት ምላሽ ሰጪዎች ጨርሶ ትዳር የመመስረት ፍላጎት እንደሌላቸው ነው ምላሽ የሰጡት። ከ26 እስከ 35 ዓመት ዕድሜ ካላቸው መካከል 23.53 በመቶ ያህሉ ጋብቻ ለመፈጸምና ቤተሰብ ለመመስረት ፍላጎት አለን ያሉ ሲሆን 22.06 በመቶ ያህሉ በዛው የዕድሜ ክልል ውስጥ የሚገኙ ወጣቶች ግን ቤተሰብ መመስረት ፈጽሞ ሀሳባችን ውስጥ የለም ማለታቸውን ዘስታር የዜና ምንጭ ጽፏል። ከአራት ወጣቶች አንዱ ገና ውሳኔ ላይ እንዳልደረሰ ያሳየው ጥናቱ 40 በመቶ ያህሉ ለማግባት አንቸኩልም ሲሉ ምላሽ መስጠታቸውን አመላክቷል። ወጣቶቹ ትዳር ላለመመስረት 18.94 በመቶ ያህሉ የኑሮ ውድነትንና የመኖሪያ ቤት ችግር ጉዳይን፣ 16.7 በመቶ የትዳር አጋር መፈለግንና 15.43 በመቶ ያህሉ ደግሞ የግል ዝግጁነት አለመኖሩን በምክንያትነት አስቀምጠዋል ሲል የዘስታርስ ዘገባ ጠቅሷል። የእጅ ፊርማ ከተራ የስም አጻጻፍ ባለፈ የሰዎች እውነተኛ ማንነትና
የተደበቀ ስነ ልቦና መግለጫ መሆኑን የሚያረጋግጥ አዲስ የግራፎሎጂ ማለት የእጅ ጽሑፍ ጥናት ይፋ ሆኗል። ለዚህ ዝርዝር ዘገባ ኤፍራታ ጥላውን። የሰዎችን የእጅ ጽሑፍና የፊርማ አጣጣል ዘይቤ ከግል መታወቂያነት ባለፈ ከተፈጥሮ ባህሪያቸው ጋር ጥልቅ ቁርኝነት እንዳለው የስነ ልቦና ባለሙያዎች ለረጅም ጊዜ ሲከራከሩበት ቆይተዋል። በቅርቡ የተደረጉ መጠነ ሰፊ የባህሪ ጥናቶች እንደሚያሳዩት አንድ ሰው ሰነዶችን በሚፈርምበት ቅጽበት ሳያውቀው የውስጥ በራስ መተማመኑን፣ ማህበራዊ ፍላጎቱንና የወደፊት ተስፋውን በብዕሩ አማካኝነት በወረቀት ላይ ያሰፍራል። በጥናቱ ግኝት መሰረት የፊርማ መጠን ከሰዎች ማህበራዊ ተሳትፎ ጋር ቀጥተኛ ግንኙነት አለው። ፊርማቸውን በትልልቅ ፊደላትና በሰፊው የሚያስቀምጡ ሰዎች አብዛኛውን ጊዜ ትኩረትን የሚወዱ ደፋርና ተግባቢ ወይም ኤክስትሮቨርት የሆኑ መሪ ባህሪ ያላቸው የህብረተሰብ ክፍሎች ናቸው። በአንጻሩ ፊርማቸውን በጣም አሳንሰውና አጥብበው የሚፈርሙ ወገኖች ደግሞ ዝምተኛ፣ ለዝርዝር ነገሮች ትኩረት የሚሰጡና ብቸኝነትን የሚመርጡ ውስጥ አዋቂዎች ኢንትሮቨርቶች መሆናቸውን የግራፎሎጂ ባለሙያዎች ይተነትናሉ። ከመጠን በተጨማሪ የፊርማው አቅጣጫና ግልጽነት የግለሰቡን የአስተሳሰብ ዘይቤም ያሳያል። ፊርማው ወደ ላይ የወጣ የሚሄድ ሰው አመለካከት ያለውና ለወደፊቱ ትልቅ ምኞት የሰነቀ መሆኑን የሚያሳይ ሲሆን ስሙ በግልጽ የሚነበብ ፊርማ ደግሞ የባለቤቱን ግልጽነትና ታማኝነት ያረጋግጣል። በተቃራኒው ምንነቱ የማይታወቅ የተወሳሰበ መስመር የሚጠቀሙ ሰዎች የግል ሕይወታቸውን አሳልፈው የማይሰጡ ሚስጥረኞችና በሰዎች በቀላሉ መገመት የማይፈልጉ ናቸው። የአዲስ ግኝት የስነ ልቦና ትንተና በተለይ በወንጀል ምርመራ፣ በቅጥር መመዘኛዎችና በሰዎች የጋራ ግንኙነቶች ላይ አዲስ በር የሚከፍት ነው። የሰዎችን እውነተኛ ማንነት ያለምንም በርበር ለመረዳት የፊርማ ስነ ልቦናን ማጥናት ወሳኝ መሆኑን የጠቀሱት ተመራማሪዎች የወደፊት የጥናትና የሰው ኃይል አስተዳደር ስራዎች ይህንን ግኝት እንደ መቆጣጠሪያ መሳሪያ እንዲጠቀሙበት በጥናቱ ማጠቃለያ ላይ አሳስበዋል። በኮሎምቢያ ዩኒቨርሲቲ ተመራማሪዎች የተካሄደውን አዲስ ጥናት መነሻ በማድረግ ሳይኮሎጂስቶች ኦርትሮቨርት የተባለ አዲስ የሰው ልጅ ማንነት ይፋ አድርጓል። ለዝርዝሩ ኤፍራታ ጥላውን። የአዲስ ግኝት በተለዋዋጭ ማህበራዊ ሁኔታዎች ውስጥ ራሳቸውን ሙሉ በሙሉ ማላመድ የሚችሉ ነገር ግን የራሳቸውን የተለየ የውሳኔ አሰጣጥ ባህሪ ያላቸውን ሰዎች የሚያካትት በመሆኑ የነባሩን የስነ ልቦና ክፍፍል ይለውጠዋል ተብሏል። ላለፉት በርካታ አስርተ ዓመታት የስነ ልቦና ባለሙያዎች የሰው ልጅ ማንነት በዋናነት በሁለት ዋልታዎች ማለትም በብቸኝነታቸው በሚረኩና በብቸኝነትን የሚመርጡ ገለልተኛ የባህሪ ባለቤቶች ኢንትሮቨርቶችና በማህበራዊ ግንኙነት በሚነቃቁት ተጫዋች በተግባቢ ኤክስትሮቨርቶች ብቻ ሲከፍሉት ቆይተዋል። ሆኖም በታዋቂው ታይም መጋዚን ላይ በወጣው አዲስ መረጃ መሰረት በታዋቂው የኮሎምቢያ ዩኒቨርሲቲ ተመራማሪዎች የተደረገው ዓለም አቀፍ ጥናት ይህንን የቆየ አስተሳሰብ የሚቀይርና በሁለቱ መካከል የነበረውን ክፍተት የሚደፍን አዲስ ማንነት ይፋ አድርጓል። በአዲሱ ጥናት መሰረት ኦርትሮቨርቶች ሁኔታዎችን የመታዘብና የማህበራዊ ከባቢን የመተንተን ከፍተኛ ብቃት ያላቸው የሰዎች ስብስብ ናቸው። እነዚህ ወገኖች እንደ ኢንትሮቨርቶች ከሰዎች ስብስብና ከማህበራዊ ግንኙነቶች የማይሸሹ ሲሆን እንደ ኤክስትሮቨርቶች መድረኮችን ለመቆጣጠር ወይም የሌሎችን ትኩረት ለመሳብ አይጋፉም። ይልቁንም የራሳቸውን ማንነት ሳይለቁ በማንኛውም አስቸጋሪ ማህበራዊ ሁኔታ ውስጥ ገብተው ያለምንም መስተጓጎል የመዋሃድ ነገር ግን ከቡድን ይልቅ የጠበቀ የላቀ የአንድ ለአንድ ግንኙነትን የመምረጥ ልዩ ተፈጥሯዊ ባህሪ ያላቸው። የኮሎምቢያ ዩኒቨርሲቲ ተመራማሪዎች እንደገለጹት ኦርትሮቨርቶች በቡድን ስራዎችና በአመራር ቦታዎች ላይ እጅግ ውጤታማ የመሆን እድላቸው ከፍተኛ ነው። በመሆኑም ይህ የሚሆንበት ዋነኛ ምክንያት የራሳቸውን ማንነት ለቡድን ፍላጎት አሳልፈው ሳይሰጡ የሌሎችን ፍላጎት በቀላሉ የመረዳትና ሁልጊዜ ሚዛናዊ የሆነ ነፃ ውሳኔ የመስጠት የተረጋጋ ስነ ልቦና ስላላቸው ነው። ይህም በተቋም ውስጥ የሚፈጠሩ ግጭቶችን ለማስወገድና የስራ አካባቢን ጤናማ ለማድረግ ትልቅ ሚና ይጫወታል ነው የተባለው። በተጨማሪም የአዲስ ሳይንሳዊ ግኝት በተለይ በስራ ቦታ ምደባ፣ በትምህርት አሰጣጥ ዘይቤና በሰዎች የዕለት ተዕለት የግል ግንኙነቶች ላይ ትልቅ አወንታዊ ለውጥ ያመጣል ተብሎም ይጠበቃል። የሰዎችን እውነተኛ ማንነትና የተሸሸገ ብቃት በትክክል ለመለካት ይረዳ ዘንድ የአሜሪካና የእንግሊዝ የስነ ልቦና ባለሙያዎች አዲሱን የኦርትሮቨርት የማንነት መለኪያ መመዘኛ በአስቸኳይ በስራ ላይ እንዲያውሉት በጥናቱ ማጠቃለያ ላይ ጥሪ ማቅረባቸውን የተለያዩ ዓለም አቀፍ የዜና ማሰራጫዎችም ዘግበዋል። በቻይና ደቡብ ምዕራብ ግዛት በደረሰ የመሬት መንቀጥቀጥ አደጋ የሁለት ሰዎች ሕይወት ማለፉና በሺዎች የሚቆጠሩ ነዋሪዎች መፈናቀላቸው ተነገረም። ዛሬ ማለዳ ላይ በቻይና ደቡብ ምዕራብ ጓንግዢ ግዛት ውስጥ የሚገኘውን የሊዡ ከተማን የመታው ይህ የመሬት መንቀጥቀጥ በሬክተር ስኬል 5.2 የተመዘገበ ኃይል ነበረው። በአደጋው ሳቢያ እስካሁን የሁለት ሰዎች ሕይወት ማለፉ የተረጋገጠ ሲሆን ከ1000 በላይ መኖሪያ ቤቶች መፈራረሳቸውን የሀገሪቱ ብሔራዊ ቴሌቪዥን ጣቢያ
ዘግቧል። በአካባቢው ከፍተኛ ፍርሃት በመፈጠሩም ከ7000 በላይ ነዋሪዎች ከቀያቸው ተፈናቅለዋል። በአሁኑ ወቅት በስፍራው የነፍስ አድን ስራው ተጠናክሮ የቀጠለ ሲሆን በአደጋው የቆሰሉ 4 ሰዎች ወደ ሆስፒታል ተወስደው ሕክምና እየተደረገላቸው ይገኛሉ። የሰዎቹ ጉዳት ለሞት የሚያበቃ እንዳልሆነ የዢንዋ ዜና አገልግሎት ገልጿል። ሳምንቱን በታሪክ ውስጥ ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ግንቦት 10 እና 11 ቀን 1933 ዓ.ም በሰሜን ኢትዮጵያ አምባላጌ የጣሊያን ጦር እጅ የሰጠበትና ሙሉ በሙሉ መሸነፉ የተረጋገጠበት ዕለት ነበር። የጣሊያን ምስራቅ አፍሪካን የመግዛት ህልምም አብሮ አክትሟል። በዛሬው የሳምንቱን በታሪክ ውስጥ መዳረሻችን ይህን ይመስላል። ያዘጋጀችው ሄርዳይ ንጉሴ ናት። አብረን እንከታተል። የዛሬው ሳምንቱን በታሪክ የጣሊያን የምስራቅ አፍሪካ ወረራና ህልም ያበቃበትን ወቅት ሊያስቃኘን 85 ዓመታትን ወደ ኋላ ተጉዟል። ጣሊያን ኢትዮጵያን ከኤርትራና ሶማሊያ በመቀላቀል የጣሊያን የምስራቅ አፍሪካ ቅኝ ግዛት ለመመስረት ኢትዮጵያን ወረረች። ሁለተኛው ዓለም ጦርነት ሲጀምር ጣሊያን ከጀርመን ጋር በመተባበር ጦርነቱን ተቀላቀለች። በወቅቱ ኢትዮጵያ ከጣሊያን ወረራ ኃይል ጋር ጦርነት ውስጥ ነበረች። ይህ ውሳኔ ታዲያ ኢትዮጵያ የጦርነቱ አካል እንድትሆን ምክንያት ሆኗል። ቀጥሎም የምስራቅ አፍሪካ ዘመቻ ተብሎ የሚታወቀው ጦርነት በኢትዮጵያ ምድር ላይ ተካሄደ። ብሪታንያና አጋር ኃይሎችም ከኢትዮጵያ ነጻነት ተዋጊዎች ጋር በአጋርነት ቆሙ። በጣሊያን ሰራዊት ላይም በጋራ ጥቃት ፈጸሙ። በሰሜን ኢትዮጵያ አምባላጌም ታላቅ ጦርነት ተካሄደ። በዚህ ጦርነት የጣሊያን ኃይሎች በጀግኖች የኢትዮጵያ አርበኞችና አጋር የእንግሊዝ ኃይሎች ተደጋጋሚ ጥቃት ደረሰባቸው። ጥቃቱን መቋቋም የተሳነው የጣሊያን ጦር ግንቦት 10 ቀን 1933 ዓ.ም ልክ በዛሬው ዕለትም የጣሊያን ጦር መሪ የአኦስታው ዱክ እጁን ሰጠ። በማግስቱ ግንቦት 11 ቀን 1933 ዓ.ም ከ4700 በላይ የሚሆኑ የጣሊያን ወታደሮች በአምባላጌ ተማርከው የጣሊያን የምስራቅ አፍሪካ ወረራና የቀኝ ግዛት ህልም አከተመ። የቢዝነስ መረጃዎቻችንን ወደ እናንተ እናደርሳለን። በምግብ ራስን መቻል ዋነኛ አጀንዳችን ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ጠቅላይ ሚኒስትር አብይ አህመድ ከአሊኮ ዳንጎቴ ጋር በመሆን በጎዴ የተገነባ የሚገኘውን የዩሪያ ማዳበሪያ ፋብሪካ ግንባታ የደረሰበትን ደረጃ ተመልክተዋል። ለዚህና ለሌሎች የቢዝነስ መረጃዎቻችን መሀሌት ደመላሽ ከጉብኝታቸው በኋላ በሰጡት ማብራሪያ በምግብ ራስን ለመቻል መሬት ያስፈልጋል፣ ውሃ ያስፈልጋል፣ ሰው ያስፈልጋል፣ እነዚህ ደግሞ አሉን ብለዋል። ምርጥ ዘርና ማዳበሪያ ላይ እየሰራን ነው ያሉት ጠቅላይ ሚኒስትሩ እነዚህን ካሟላን ለእኛ ብቻ ሳይሆን ለሌሎች የሚተርፍ ነገር ማድረግ ይቻላል ብለዋል። ሶማሌ ክልል ለልማት በጣም የተመቸ አካባቢ መሆኑን ጠቁመው ያለውን መሬትና ውሃ ወደ መስኖ በማስገባት በሶማሌ ብቻ የሚለማው ለብዙ እንደሚተርፍ አመላክተዋል። ይህን ለማድረግ ስራ፣ ሀብትና ጊዜ እንደሚፈለግ አስረድተው እነዚህን ካሳካን ብዙ ችግሮቻችን የሚፈታ ይሆናል ሲሉም አመላክተዋል። የኢትዮጵያ አየር መንገድ የሚሰጣቸው ዘርፈ ብዙ አገልግሎቶች የሚደነቅ መሆኑን አየር መንገዱ ባዘጋጀው የሩጫ ውድድር ላይ የተሳተፉ የውጭ ሀገር ዜጎች ገለጹ። የኢትዮጵያ አየር መንገድ 80ኛ ዓመት የምስረታ በዓልን በማስመልከት ባዘጋጀው የሩጫ ውድድር ላይ ከተለያዩ የዓለም ሀገራት የመጡ በርካታ እንግዶች ተሳትፈዋል። ተሳታፊዎቹ ለኢዜአ እንደገለጹት የኢትዮጵያ አየር መንገድ ባለፉት 8 አስርት ዓመታት ያስመዘገባቸው ስኬቶች አስደናቂ ናቸው ብለዋል። በመሆኑም የሩጫ ውድድሩ የአየር መንገዱን ታሪካዊ የ80 ዓመታት ጉዞ ከመዘከር ባለፈ ኢትዮጵያ ያላትን መልካም ገጽታ ና የስፖርት ባህል ዓለም አቀፉ ማህበረሰብ ለማስተዋወቅ ትልቅ እድል የፈጠረ ሆኗል። ተሳታፊዎቹ በአየር መንገዱ አገልግሎት ላይ ያላቸው ከፍተኛ እርካታና አድናቆት ተቋሙ በቀጣይም በዓለም አቀፉ የአቪዬሽን ኢንዱስትሪ ውስጥ ያለውን ተወዳዳሪነትና መሪነት አጠናክሮ ለመቀጠል ለሚያደርገው ጉዞ ትልቅ አቅም እንደሚሆን ተመላክቷል። ሞሮኮ በ2026 የመጀመሪያ ሩብ ዓመት ከ4.3 ሚሊዮን በላይ ጎብኚዎችን በማስተናገድ በአፍሪካ ቀዳሚውን የቱሪዝም እድገት አስመዘገበች። ሀገሪቱ ባለፉት 3 ወራት ውስጥ ብቻ ከ4.3 ሚሊዮን በላይ የውጭ ሀገር ጎብኚዎችን ተቀብላ ማስተናገዷን ይፋ አድርጋለች። ይህ ስኬትም ሞሮኮን በአፍሪካ የቱሪዝም እድገት ቀዳሚዋ ሀገር አድርጓታል። ይህ ከፍተኛ የቱሪዝም ፍሰት የተመዘገበው በአሁኑ ወቅት በዓለም አቀፍ ደረጃ ከፍተኛ የዋጋ ግሽበት ባለበትና የአውሮፕላን ነዳጅ ዋጋ በከፍተኛ ሁኔታ በጨመረበት ወቅት መሆኑ ዘርፉን ይበልጥ ስኬታማ አድርጎታል። ለዚህ ውጤት መገኘት ደግሞ ሞሮኮ ከአውሮፓ ሀገራት ጋር ያላት መልክዓ ምድራዊ ቅርበትና መንግስት በቱሪዝም መሰረተ ልማት ላይ ያደረገው ከፍተኛ የኢንቨስትመንት ድጋፍ ዋነኛ መንስኤዎች መሆናቸው ተገልጿል።
የጀርመን መንግስት በኢራን ዙሪያ ያለው የጦርነት ስጋት በዓለም አቀፍ ኢኮኖሚ ላይ ከፍተኛ ቀውስ ሊያስከትል እንደሚችል በማስጠንቀቅ የባህር ላይ የንግድ መስመሮችን ለመጠበቅና ቀጠናውን ለማረጋጋት የቡድን 7 ሀገራት አስቸኳይ እርምጃ እንዲወስዱ አሳሰበ። ጀርመን በኢራንና በአካባቢው የተቀሰቀሰው ግጭት ለዓለም አቀፍ ኢኮኖሚ ስጋት መሆኑን አስጠንቅቃለች። የሀገሪቱ ምክትል ቻንስለር ላርስ ክሊንግቤል በመጪው የቡድን 7 የውጭ ጉዳዮች ሚኒስቴር ስብሰባ አስቀድመው ባደረጉት ንግግር ዓለም አቀፉ ማህበረሰብ ግጭቱን ለማስቆም በቁርጠኝነት መስራት እንዳለበት አሳስበዋል። ምክትል ቻንስለሩ በተለይ በነጻ የባህር ላይ የንግድ መስመሮች ደህንነት ዙሪያ ጠንካራ ስራ መሰራት እንደሚገባ አጽንኦት የሰጡ ሲሆን በስትራቴጂካዊ የባህር መስመሮች ላይ የሚፈጠር ማንኛውም መስተጓጎል በዓለም አቀፍ የንግድ ፍሰትና በነዳጅ አቅርቦት ላይ የዋጋ ንረትና ቀውስ ሊያስከትል እንደሚችል አስታውቀዋል። በርሊን ይህንን ቀውስ በዲፕሎማሲያዊ መንገድ ለመፍታት የምታደርገውን ጥረት አጠናክራ እንደምትቀጥል የገለጹት ክሪንግቤል በመጪው የቡድን 7 ስብሰባ ላይ ይህ አጀንዳ በቅድሚያ ተነስቶ ውይይት እንደሚደረግበትና ቀጠናውን ለማረጋጋት የሚያስችሉ ውሳኔዎች እንደሚጠበቁ ጠቁመዋል። መረጃው ያናዶሉ ነው። ከቻናል 1 የሰዓቱ ዜናዎቻችን እነዚህን ይመስሉ ነበረ። ስለተከታተላችሁ እናመሰግናለን። ወይንሸት ዘውዴ ዜናውን ወደ እናንተ እያደረስኩ አብሬያችሁ ቆይታ አድርጌያለሁ። ጤና ይስጥልኝ።